ስለምንወደው የጋሽ ስብሐት ገብረ እግዚአብሔርን እግረ መንገድ የተሰኘ መጽሐፍ ቁጥር 1ን መቱን እናነባለን። ስንዴው ሸህዬ ከሚለው ጀምረናል። እንቀጥል። እንግዲህ እግረ መንገዴን ወሎዬዎች ወደሚያዘወትሩት ግሮሰሪ ጎራ አልኩ። እግረ መንገዱን ስንዴው ሸህዬ ወደ ጨዋታችን ጎራ አለ። ጀግና ደርጉን 5 ዓመት ሙሉ ገትሮ የያዘ ወንድ ለምን ኖሯል የሸፈተው? ግልገል አይገዛኝም አለ። በምን የያዙት? አቀስታ ነው ሲሉት ኢላዳ ይገኛል፣ ኢላዳ ነው ሲሉት ወለቃ በረሃ ይገባል። ወታደር ሲሉኩበት ሲፈጃቸው አሃ ሰራዊት ነበረው ማለት ነው። ምን መሰሎት? የቦረና ሽፍቶችና የጎጃም ሽፍቶች እርስ በርስ ይተዋወቃሉ። እንደ ማህበር አይነት ነገር አላቸው። ስንዴው ሸህዬ እንግዲህ የሚያውቃቸውን ሽፍቶች ሁሉ ይልክባቸዋል። የደርጉን ጠበል ጠዲቅ ኑ ቅመሱልኝ እያለ እና ይመጣሉ። መምጣት ነው ፈጁት እንጂ የደርጉን ወታደር። ተራዎቹ ሽፍቶች ያዘፍኑለታል። እንዲህ ባንቺ ያ ስንዴው ሸህዬ የመጣ እንደው አውቆ አወይ መገላገል 9 ወር ተጨንቆ ሲፎክር ስንዴ ሸህዬ የሾዎቹ ልጅ ነው የሚለው ቀላል ሰው አልነበረም። ሽፍታ ብቻ ሳይሆን ሀገር ጠባቂም ጭምር ነበር። አሃ ታዲያስ ስንዴው ክንዱን ሳይንተራስ ማናባቱ ቀኑ የደረሰ ሽፍታ ነው ገነት ይድርሽ የሚለው። እስክንትር ኢላዳ እስከ አቀታ ድረስ አረ ማናባቱ ነው የስንዴው ሸህዬን ሀገር የሚዘርፍ? ደፍሮ ጠቦት የሚያነሳ የለም። እውነት እናት ወልደዋለቻ። ስንዴው ለራሱ ወለቃ በረሃ ግዛቱ ነው ጌታዬ። እሱ አይዘርፍም ማለት ነው? ከብት አይነዳም? ይነዳዋል እንጂ ምን ነው አይነዳው? ግን ሩቅ በጣም ሩቅ አገር ሄዶ ነው የሚዘርፈው። የገዛ አገሩን የሚዘርፍ እኮ ሽፍታ አይደለም፣ ተራ ሌባ ነው። ሽፍታ ሀገሬውን ይጠብቀዋል እንጂ አይዘርፈውም። ጃን ሆይ ይህን ስለሚያውቁ እና ጦርነት ቢመጣ ከሽፍታ እኩል እንደሌለ ስለሚያውቁ ሽፍታን እጅግም አይከታተሉም ነበር። ደርጉን ለቅሞ የጨረሳቸው። ቦረናን ቀሚስ ነው ማለብሳት ብሎ ፎክሮ ነበር። ይህ ሰላቢ አላህ ይፍጀው አቦ። ስንዴውን አንድ ቀን አይቼው አውቃለሁ። ጠይም ነው፣ መካከለኛ ቁመት። ፈረሱ አይ ፈረሱ ትልቅ ነው፣ ከሌላ ፈረስ ይበልጣል። ነጭ በጣም ነጭ ነው። ጭራው ረጅም ሆኖ ተጎንጉኖ ጫፉ ላይ እንደ ሪባን አይነት ቋጠሮ ተቋጥሯል። አይማማሩ እርካቡን ረግጦ ገና ቆጭ እንዳለበት 2 የፊት እግሩን አንዴ ወደ ሰማይ አነሳና ጋለበ። አይ ሲያምርባቸው ስንዴውና ፈረሱ። ከአይን እስኪሰወሩ ተከተልናቸው። ያን ፈረስ ማን ይቀመጠው ይሆን? ለመሆኑ ስንዴው ሸህዬ አገሩ ማን ይባላል? አሃ ክፍክፍ ወይራ፣ አራጣ፣ ቦረና፣ ወሎ፣ ኢትዮጵያ። ያ በህይወቱ ሳለ ነበር። ዛሬ ስንዴው ሸህዬ የሚገኘው እንደዚህ አይነቱ ወግ ጨዋታ ውስጥና ዘፈኖች ውስጥ ነው። ስንዴው ሸህዬ ፈረሱ ነጭ ልብሱ ነጫጭ ይወረወራል እንደ ልምጭ። ይቺ ድንቅ ግጥም ታላቅ እህቷን አስታወሰችኝ። ቀደም ሲል ስለዚያው አገር ጀግና የተዘፈነች ተደጋግማ በሬዲዮ ሰምቻት በቃሌ ያስኳት። ቦረና ገነቴ አብረከረከችኝ ገባች በጉልበቴ። መክፈቻዋም አዝማቿም ናት። ስትቀጥል አገርህን ካሞጋገስክ በኋላ አገርህ ያበቀለቻትን ውቤት ወይም ያፈራቻቸውን ጀግና ማሞገስ ማመስገን ማስዋብ ነውና የዘፈን ቁም ነገሩ። አሊ በለው መጣ ቦረና ደረሰ፣ የፈረሱን ጭራ እየነሰነሰ ሰው እንደ ገለባ እያግበሰበሰ። አንዳንዱ አዝማሪ ደግሞ የምትቀጥለውን ነው አዝማች የሚያደርጋት። አዝማች ማለት እየተደጋገመ የሚመጣና የሚከተሉትን ግጥሞች የሚጠራ የሚያመጣ የሚያዘምት ግጥም ነው። ከለላ የአሊ በለው መንደር ናት። ከለላ ነው ቤቱ፣ ከለላ ነው ቤቱ፣ ከለላ ነው ቤቱ ያበራል ጥይቱ። አሊ በለው ግን ለምን ነበር የሸፈተው ብዬ ጠየቅኩ። መች ሽፍታ ነው አለ። እንግዲያስ ሌባን፣ ቀጣፊን፣ ዘራፊን፣ ሽፍታን ከቦረና የጠፋ ገረገዢ አለ። እነሆ በረከት ብዬ ያበቃለሁ። አባ ኪዳነ ማርያም እንደሚሉት ሐምሌ 18 1985። ውርዶት
ከ3 የጉራጌ ተወላጅ ጓደኞቼ ጋር አንድ ቀን እንዳጋጣሚ በመዝናናት በመጫወት ሰዓት ውርዱትን በትረካ መነጽር አየኋት። ጆሮ ነው መነጽራችን። እነሆ በረከት። ምድረ ጉራጌ ውርዱትን በዘፈን ሲያወድሳት እነሆ 5 ትውልድ አልፎ 6ኛው እየቀጠለ ነው። በግምት ውርዱት በሺህ ዓመት አንዴ ብቅ ከሚሉት የውበት ተአምራት አንዷ ናት። ከውበቷ የማያንስ ወኔም ነበራት ና ጭንቅላት አሟልቶ ይሰጣት። እንግዲህ በሷ ዘመን ወንዶች እንደ ሀብታቸው አቅም 2ም 3ም ሚስት ማሳደር ይችላሉ። ያገኟትን ሌላ ሴትም ቢወሽሙ ባህል ይፈቅዳል። ሴቷ ግን ከህጋዊ ባሏ ሌላ ወንድ አይፈቀድላትም። ውርዱት ይህ ልክ አልመሰላትም። ሀሳቡን ከየት አመጣችው ግን? አንድ ቀን ሴቶቹን ሰበሰበችና ወይ ወንዶችም እንደኛ ይከልከሉ ወይም እኛም እንደነሱ ይፈቀድልን አለቻቸው። አብደሻል፣ እንኳን ሊደረግ ታስቦም አያውቅ አሏት። ለምን? ባህል ነዋ። እና ባህል የሆነ እንደሆን ምንድን ነው? እኛም እንደነሱ ስጋ ለብሰናል፣ ደማችንም ሞቃት ነው፣ ይነዝራል እንደነሱ። ታዲያ ለምን እኛ ታስረን እነሱ ይቦርቃሉ? ወይ እነሱም ይታሰሩ ወይም እኛ አብረን እንቦርቅ እኩል። አሳመነቻቸው። እንዴት እናድርግ ተባለ። ውርዱትና 2 ሌሎች ሴቶች ተመረጡ። ሴቶችን ወክለው ጉዳዩን ለሀገር ሽማግሌዎች እንዲያቀርቡ። አንድ ቀን የሀገር ሽማግሌዎች ሀገር ጤና ብለው የሀገር ጉዳይ ሊመክሩ ትልቁ ዛፍ ስር ተቀምጠው ውርዱትና 2ቱ መጡና የሴቶቹን መልእክት ለሽማግሌዎች አደረሱ በአክብሮት። እሺ ወደዚያ ገለል ብላችሁ ቆዩንና በጉዳዩ መክረንበት ስናበቃ እንጠራችኋለን ተባሉ። ብዙ የሚያከራክር አልነበረም። ይህች ባቄላ አደረች እንደሆነ አትቆረጥምም ሆነ። ጎበዝ ተባባሉ እነሽሜ። ዛሬ ማታ ሴቷ ሁሉ ራቷ ዱላ ነው። እናቸንፋለን አንጠራጠርም ተባለ ተመከረ። እነ ውርዱትን እንዲህ አሏቸው። ሁላችሁም ነገ በዚህ ሰዓት ወደዚህ ኑ፣ መልሳችንን እንነግራችኋለን። እነ ውርዱት መልእክታቸውን ለሴቶቹ ሲያደርሱ በተባለው ጊዜ አንድ ላይ ጅብ ብለው እንዲሄዱ መክረው የት እንደሚገናኙ ተስማሙ። አቤት ያን ዕለት ማታ የወረደ ዱላ! አቤት ያስተጋባው የእንስት ኡኡታ! ስንቷ ትሆን በሆዷ ውርዱትን የረገመች! በነጋታው ሽማግሌዎቹ ትልቁ ዛፍ ስር ተቀምጠው ሲጠብቁ ውርዱት ብቻዋን መጣች። የትላንት ማታው ልምጭ አለንጋ ጥፊ እርግጫ ስራውን ሰርቷል። ውርዱትን እንዲህ አሏት። እኛ የአባቶች ባህል ይፍረስ ብለን መወሰን አንችልም። አንቺ ግን እንደፈቀድሽ መሆን ትችላለች፣ ነፃ ነሽ። እሷም በነፃነት የምድረ ጉራጌን ጀግና መልኩና ቁመነው ደስ ያላትን እያቀያየረች ብዙ ዓመት ኖረች። አበጋዝ አልቀራት፣ አዝማች አልቀራት፣ ሶሬስ አልቀራት፣ ዳመስ ዳሞ ኢማም አልቀራትም። በውርዱት የመጣ ጀግኖቿ አይጣሉም። ከአንዱ ጋር ሰንብታ ስታበቃ አይኗ ወደ ሳበው ወደ ሌላው መሄድ ነው። ያ ትተው የምትሄደው ሰው ለምን ተወችኝ ብሎ መቆጨት የለም። አረ እንኳን አቀፈችኝ ለምን ለአንድ ሌሊት ብቻ አይሆንም? ያው ካንቺ ጋር አድሬ ሲነጋ ልሙት የሚሉላት ነበረች። ውርዱት ፈረሰኛ ጀግና እንደምትወድ የታወቀ ነው። ስለዚህ የተመሰከረለት አዳኝ ወይም ጦረኛ እስቲ ድሌ ልሞክር በለስ ቢቀናኝ ብሎ ጭኖ ተነስቶ እሷ ልታየው ወደምትችልበት ቦታ ሽምጥ ይጋልብና ድንገት ልጓም ቀጥ አድርጎ ይይዝና የፈረሱ ሆድ ሽቅብ እስኪታየው ያህል ወደ ጎን ዘንበል ብሎ ያዞርና ወደ መጣበት ተመልሶ ይሸመጥጣል። በለስ ቀንቶት ከሆነ ውርዱት ወዲያውኑ ትከተለዋለች፣ ወይ ጥቂት ቀናት ቆይታ ወደሱ ትመጣለች። አለዚያ ሌላ ቀን እድሉን ይሞክር ይሆናል። አንዳንድ ሴቶች በወንዶች ላይ ሙሉ ስልጣን አላቸው። የማያልቅ የመፈቀር ተአምራቱን ያወርዱታል። ሄለን የተባለችው የትሮይ ጦርነትን በውበቷና በፍቅሯ መዘዝ የቀሰቀሰችው 10 ዓመት ፈጀ ያ ጦርነት። ክሊዮፓትራ የተባለችው የመጨረሻዋ የግብፅ ንግስት ውበቷ ፍጹም ከመሆኑ የተነሳ የክሊዮፓትራ አፍንጫ ትንሽ አጠር ወይም ረዘም ቢል ኖሮ የዓለም ታሪክ ሌላ ይሆን ነበር ተባለላት። ጁሊየስ ቄሳር ሊያስገብራት መጣ። አስገበረችው። ለጥቂት ዓመት የቅፏ ተገዢ አደረገችው። ወንድ ልጅ እስኪያስወልዳት በፍቅሯ አስራ ቆየችው። እኩያ የማይገኝለቱ ጁሊየስ ተገድሎ የእሱ ቀኝ እጅ የነበረው ማርክ አንቶኒ ግብፅ ሊያስገብር መጣ። ክሊዮፓትራ እሱንም አስገበረችው። በፍቅር አሳበደችው፣ እሷም አበደችለት። ፍቅረኛ ሞችነታቸው በለጠባቸውና ንጉስና ንግስት መሆናቸው ሲበዛ ችላሉት። እዚህ ላይ ነው ጁሊየስ ቄሳርና ማርክ አንቶኒ ልዩነታቸው። ጁሊየስ አበደና ድንገት ከብደቱ ነቅ።
ንጉስ መሆኑን አስታወሰ እና ውቢት ክሊዮፓትራን ስሞ ተሰናብቶ ሄደ። ቄሳር ወደ ዙፋኑ። ለመሆኑ እንደሱ ንጉስ ነግሶ ያውቃል ወይ ክሊዮፓትራ? አንቶኒዮ ግን ዘውዷን ከራሱ አውርዶ አሽቀንጥሮ ወደ ሮማ ወረወራትና እሺ እኔ ክሊዮ እንዋደድ አላት። እሺ እኔ ጌታ አለችው። ሌሎች ዙፋኑ ላይ መቀመጥ የሚፈልጉት ግን ይህ የፍቅር ጉዳይ ስላልገባቸው ግብፅን ወረሯት። ለክሊዮፓትራ ፍቅር ሲል አንቶኒዮ ራሱን ገደለ። ለአንቶኒዮ ፍቅር ስትል ክሊዮፓትራ ራሷን ገደለች። አንዳንድ ሴቶች በወንዶች ላይ ሙሉ ስልጣን አላቸው። ውርዱት የተባለችው ውብ በህይወቷ ምድረ ጉራጌን በፍቅር ንዳድ ያቃጠለችውና ካለፈች በኋላ ደግሞ ተከታታይ ትውልዶች በሚዘፍኑላት ዘፈኖችና በሚነገሩላት ታሪኮች ፍቅርን የምትለኩሰው ማናት እሷ? በጥንት ዘመን ኖሯ ቢሆን ኖሮ እንደ አፍሮዳይት የግሪኳ የፍቅር መላኪት፣ እንደ ቬነስ የሮማዋ ወይም እንደ አንዲት ሌላ። ውርዶትን ትውልዶች ቀስ በቀስ እየተቀባበሉና የባሰውን እየኳኳሉ ከሰውነት አውጥተው ከአማልክት መሃል የምትቀመጥ ጸሎትና መስዋዕት የሚደረግላት ፍቅር ያደናገራቸው በስሟ ስለት የሚሳሉላት ተመላኪት ያደርጓት ነበር። እርጅና እንደ ልማዱ እጁን ሲዘረጋባት ተው ዘወር በል ወደዛ አሉት የላይ ቤት አማልክቱና ውርዶትን እንዲህ አሏት። እነሆ ውርዶት ሆይ በሺህ ዓመት በሰዎች መሃል ተመላኪት ተወልዳለች። አንቺ ኩያችን ነሽ። ሰዎችን ታያቸውና ወደኛ ነይ ትፈቅጃለሽ? እፈቅዳለሁ። አትፈሪም የአማልክትን መንገድ መሄድ? አልፈራም አለች በፈገግታ። አማልክቱም ፈገግታዋን አይተው እኩል ፈገግ አሉ። ከፈገግታቸው መሃል መብረቅ መጣና ውርዶትን ወሰዳት። የአስደንጋጭ ተአምር ትልቁ ዛፍ ስር ተቀምጠው እያወጉና እየተጫወቱ ምድረ ጉራጌን ከዝጌር ጋር ሲጠብቁ የነበሩትን ሽማግሌዎች አሳሰባቸው። እቺ ልዩ ፍጡር መልካም እድላችን ሆኖ እኛ መሃል የበቀለች የልጅ ልጆችን እንዳይረሷት ምን ዘዴ ይበጃል? እንደሷ ውብ ወራት የፈለጉና የጉራጌ ልጅ ሁሉ የሚያከብረው ምስጢሯን አውቆ ይሁን ሳያውቅ በዓል አወጁላት። መስቀል ሳምንት ሙሉ ይከበራል መስቀል። እቺ ለወጣቶች አንባቢያን በዚያን ዘመን ውርዱት በትግራይ ወይ በአማራ ሀገር ተወልዳ ቢሆን ኖሮ በድንጋይ ይወግሯታል ወይስ ውሃም እንጀራም የሰጣት እርጉም እንደ አሪዮስ ብለው ከሀገር ያባርሯታል ወይስ ጀግኖቹ ይጋደሉባታል? ጉራጌ ግን ጠቢብ ነው። ውርዶትን አስተናገደ። ልጆቹ የልጅ ልጆቹ ደግሞ ሱቅ ወይ ሌላ ቦታ እያስተናገዱት ነው። የአዲስ አበባ ነዋሪ የውርዶት ዘሮች መሆናቸውን አንርሳ። ትንሽ ከበሬታ። ሐምሌ 25 ቀን 1985። ቀጥለን የምንሻገረው ወደ ንግስተ ሳባ ስቶሪ ነው። ውርዶት ውቢትና ንግስት ሳባ ሌላ ሰው አርጎት የማያውቀውን በማድረጋቸው እንዲሁም ውብና ብልህ በመሆናቸው ይመሳሰላሉ እና በቆራጥነታቸው በመሰረቱ ማንንም ባልከተል እመርጣለሁ። ውርዶት ወይም ሳባ ግን አንድ ቀን መጥተው ና ተከተለኝ ቢሉኝ ሰዎችን ተሰናብቼ እንደምከተላቸው ነው። ኢድባክህ ማን ነው ሊመጡ አይችሉም ያለ? ማን እንደሆኑ አልገባህም ለካ። ዳሩ ላንተ እነሱ ሊገለጹልህ አይሆንላቸውም። ከኛ እኩል በሴት አታምንማ። ፈጣሪያችን ሞትን ድል ማድረጊያችን መሆናቸው ገና አልገባህም። እንዲገባ ጸሎት አድርጎ ወዳጄ ካሉት በኋላ ሰባኪ አንደበታቸውን ዘጉና የአዝማሪ ነፍሳቸውን ጠሯት። ንግስተ ሳባን በስድ ንባብ እያንሳፈፍሽ አምጪልን አሏት። ብሩክታይት የተባለችው ቤት በግብር መልክ ለደራጎን ተደርጋ ባሰኘው ሰዓት መጥቶ ይበላ ዘንድ ከዛፍ ግንድ ጋር ታስራ ግና ቀኑ ልዩ ስለነበረ ፍጡነ ረድኤት ቅዱስ ጊዮርጊስ ሰማዕታት ፈረሱን ጋልቦ ከተፍ ብሎ ደራጎንን በጦር ልቡን ወግቶ ሲገድለው ይህን ስዕል ያላዩ ጥቂቶች ቢኖሩ ነው። ጥንት ከሰማዕቱ ዘመን አስቀድሞ ምናልባት 1000 ዓመት ከክርስቶስ ልደት በፊት አክሱምን አንድ ዘንዶ ይገዛት ነበር። ምናልባት የደራጎኑ ዘር ወይም የአገር ልጅ ሊሆን ይችላል። ምግቡንም በቀን በቀን አንድ ወጣት ነበር። ሰዓሊ ለነ ቅድስት ዘንዶ በዚህ አኳኋን 40 ይሁን 70 ዓመት ገዛ ወይም 120 እንደ ተራኪው ይለያያል። ደግሞ ቁጥሩ ለታሪኩም ብዛም ልዩነት አያመጣም። ከለታት አንድ ቀን እነሆ አንጋቦስ የተባለ ብልህ ጀግና የአክሱምን ታላላቅ ሰዎች ለብርቱ ጉዳይ ሰበሰባቸው። እንዲህም አላቸው፣ እኔ ዘንዶውን ብገድልላችሁ እናንተ ታነግሱኛላችሁን? ከዘንዶ ገላግለን እንጂ ከዚያ በኋላ እንኳን አንተ ውሻ ይግዛን አሉት። ባጥንት ሊገላገሉ ዙፋኑን ላንተና ለልጅ ልጆች እንሰጣለን እስከ ወዲያኛው ሲሉም በዘመኑ አማልክት ማሉለት። ስታይል
አለና አንጋቦ ሰውዬ በጎበዛዝት ባልንጀሮቹ ታጅቦ የመስዋዕት ፍየል በግርማዊ ትከሻው ተሸክሞ ዘንዶ ወደሚኖርበት ዋሻ መራ። ከዋሻው ፊት ለፊት መሬቱ ላይ ብዙ ሹል እንጨቶች ተከሉ። ወደ ዋሻው በኩል ያጋደሉ ያዘነበሉ። በዚያ ፍየሉን ከእንጨቶቹ በወዲያ በኩል አሰሩት። ከዚያ ዘንዶውን ጠሩት። ማናባቱ ነው ከእንቅልፍ የሚቀሰቅሰኝ ብሎ ተናዶ ዘንዶ ብቅ ብሎ ያያል። እዚያ ፊት ለፊት ምን የመሰለ ፍየል ታስሮለታል። ሲስገበገብ በኃይለኛ ፍጥነት ሲሮጥ እግርም አለው እንዴ! ሹሎቹ እንጨቶች ላይ በሆዱ ስክት እኛንን ቁርስ አሉት። ይህ በጦረኞች ቋንቋ የአንጋቦስ ስትራቴጂ ይባላል። እና አንጋቦስ ዙሪያውን ካደፈጡበት እየዘለሉ ወጡና በሰይፍና በጦር ይህ ነው ምስህ የአንጋቦስ ታክቲክ። ዘንዶ እዚያው ሲጣለ አንጋቦስ አክሱም ዙፋን ላይ መውጣት በሆታና በልልታ ነው። ያውም እንኳን ዙፋኑ ሌላውም በተገባው አሉ አክሱማውያን ለጊዜው። ሆነም ንጉሥ አንጋቦስም ስልጣንና እድሜን ጠግቦ የሚጠገቡ ከሆነ ለኑዛዜ ሞት በመብቃቱ የዚያን ዘመን አማልክትን እያመሰገነ የአክሱምን ታላላቅ ሰዎች ለመጨረሻ ጊዜ አስጠራቸውና ቃል ኪዳኑን አስታወሳቸው። አማልክቱ ለገዛ ምክንያታቸው ወንድ ልጅ ነፍገውኛል። ይሁን እንጂ ልጄ ሳባ ከወንድ ልጅ ብትበልጥ እንጂ ስለማታንስ በቃላችን መሰረት እሷ ናት የእኔን አልጋ የምትወርስ። ይሁን ንጉሥ ሆይ አሉት። ሞተ፣ ቀበሩት። ባህል በሚያዘው መሰረት የሐዘን ቀናት ካለፉ በኋላ 40፣ 80፣ 120 ጠርተው ያነግሱኛል ብላ ብትጠብቅ ምንም አፍ አውጥታ ከአባቷ ጋር የገቡትን ቃል ኪዳን ብታስታውሳቸው እኛ ለአባትሽ የማልንለት ወንድ ይወልዳል ብለን እንጂ እንዴት እኛ ቁጭ ብለን ሳንሸና ሴት ትነግስብናለች ባክሽ አሏት። ሄዳ አባቷ መቃብር ጋር ተንበርክካ አለቀሰች። ሆነም ልዕልት ሳባ ካፈሰሰቻቸው የእንባ ጠብታዎቿ አንዱ 7ኛዋ፣ 10ኛዋ፣ 12ኛዋ ወይም 40ኛዋ በመሐላና በክህደት ምክንያት ቀስ እያለች ተለወጠች። ያንን አንጋቦስ በስትራቴጂና በታክቲክ የገደለውን ዘንዶ ሆነች። ወየ ሳባም እንዲያው ቁርጥ እኮ ሳባ ሆይ እንባዋን ጠራረገችና ዘንዶውን አስከትላ ሰተት ብላ ወደ ከሃዲዎቹ ታላላቅ ሰዎች ወፈርሁ ወደንገጹ ፈድፋድ ወመኳንንት እንዲል መጽሐፉ። መኳንንት ሆዬ እየተርበተበቱና ሌላም ነገር እየሆኑ ያኔ ነው ይባላል ሽንታም ቅዘናም የሚሉ ዘፈኖች የተፈጠሩት። ዘንዶሽን ውሰጅልኝ እንግዲህ ከነዘር ማንዞሮችሽ ንገሺ አሏት። ልዕልት ሳባም ስንደዱ አፍንጫዋን ባለንጋ ጣቶቿ ይዛ በልቧ ሽንታም ቅዘና የሚባለውን ዘፈን በኋላ ሀገርና አህጉር ያጥለቀለቀውን እየዘፈነች ወደ አባቷ መቃብር ተመለሰች። ዘንዷም ጉንጯን ሳማት። በዚህ አይደል የወረድ ነው? አይንና አፍንጫችንን ግን ደፍረን አንስምም፣ በሩቅ እጅ እንነሳለን እንጂ አለ። እጅ ነበረው እንዴ ግን? እና ተመልሶ እያነሰ ሄደ። የእንባ ጠብታም ሆነ ወዲያው ወደ ሰማይ ተነነ። በዚህም ለአባቷ የመኳንንቱን ቅሌት እንደሚነግረው አወቀች። ወደ ላይ ቀና ብላ ፈገግ አለችና ቻው አባዬ መጥቼ እስክንገናኝ ድረስ አለችው። ኦኬ ቤቢ ወደፊት አላት። ነገሰች። ነሐሴ 2 ቀን 1985። ንግሥተ ሳባ ክፍል 2። እግረ መንገዷን ውርዶት ውቢቱ የአገሯን ልጆች ልታስታውሳቸው በምናብ አይን ውል ልትልባቸው ወደ አዲስ አበባ መጣች። ውርዶትን ለዓለም ዘውድ ጎንጤ አጫወትኳት። በዚህ አምድ እንድጥፈው አዘዘችኝ። ፈገግታ የለበሰ ትዕዛዝና የታመኑ የወሬ ምንጮችን ጠቅሶ ሮይተርስ እንደዘገበው ከሆነ ውዳሴ ውርዶትን ለፍቅር አማልክ አማት በን ብዕራችንን ተሳልመን ስለጻፍ ነው። የሻሩም አሉ ያረሩም አሉ። የሻሩትም ይበልጥ ይሽሩ ዘንድ ያረሩትም የባሰ ያሩ ዘንድ የሚከተለውን እንጨምርላቸዋ። ሐረግ መዛዥ ሊቃውንት ውርዶት የሳባ ቀጥተኛ ተወላጅ መሆኗን በእርግጠኝነት መስክረዋል። ቀጥተኛ ተወላጅነት ከእናት ወደ ሴት ልጅ ሲወርድ ሲዋረድ እየመጣ ሳባ እገሊትን ወለደች፣ እገሊትን ወለደች እያለ መጥቶ ቀጥታ ውርዶት ላይ ከተፍ። በአባት መቁጠርማ አያስተማምንም። አክሱም የሳባ ሀገርና ጉራእ የውርዶት ሀገር ቅርብ ለቅርብ ናቸው። ለወጣት አንባቢያን
ጉራጌዎች ጉራ ከሚባል ትግራይ ወደ ኤርትራ ውስጥ ከሚገኝ ሀገር ፈልሰው በአበጋዝ ስብሃት መሪነት አሁን ወዳሉበት ወደ 7 ቤት የመጡ ናቸው። 7 ቤት ጉራጌ፣ 12 ቤት እስራኤል፣ 1 3 7 10 12 40 እነዚህን ቁጥሮች አስቡባቸው እስቲ። ሳባን ወደ እስራኤልም ጉዞዋ ሸኝተናት በቸር ተመለሺ አማልክቱ ይከተሉሽ ብለናት ከተሰናበትናት በኋላ ምን አጋጠማት? ንግስት ሳባን አጅበው ከሄዱት እልፍ አእላፍ ሰዎችና እንስሳት አንዱ ግዕዝ፣ አረበኛና ዕብራይስጥ የሚባሉ ህትማማች ተመሳሳይ ቋንቋዎች የሚያውቅ የሮይተርስ ዜና ሰብሳቢ ነበር እንበል። እሱ ያስተላለፈውን ዘገባ ከዚህ በታች እናሰፍራለን። በነገራችን ላይ እኔም ተከትያት ልሄድ ፈልጌና ሞክሬ ጥሬም ነበር። አዲስ ዘመን ቢባል ለተሰንበት ቢባል በጀት የለም አሉኝ። ይሄው እስክሪብቶዬን ለግራ እጄ ላቀብልና እጃችሁን ልምታ ማርያምን። ወደ ሮይተርስ ዘገባ። ንግስት ለሀገራቸው መኳንንት እንደ ደራጎን የሚያስፈሩ ናቸው። ለተቀረው ዜጋቸውና ለውጭ ዓለም ግን እንደ ቢራቢሮ ወይም እንደ አበባ ውብና ብርሃናማ ናቸው። መሬት የሚያስሰውን የሐር ቀሚሳቸው ለብሰው ሲራመዱ ማየት የውበትና የግርማ ተአምር ማየት ነው። ለዚህም ነው ንጉሥ ሰለሞን ያህል ጠቢብ ውበታቸው ለዚያውም እኮ ይህን ስሜት የሚያሳድሩብን በግራ እግራቸው እያነከሱ ነው። አሸንፎት ዋና የመስተንግዶ ህጉን ያስጣሰው ላመል ነው የሚያነክሱት። ግን አብዛኛው ሰው ማንከሳቸው አይታየውም። እንግዳ ክቡር ነው፣ የእግዚአብሔር ወኪል ነው። አክብረው ይቀበሉታል፣ አክብረው ያስተናግዱታል፣ አክብረው ይሸኙታል። ባህርና ምድረ በዳ አቋርጣ እሱም ብላ የመጣች የተከበረች እንግዳ። ሰለሞን ግን እንግዳይቱን ሸፍጧት አታሏት ድንግሏን ወሰደባት። ይሰላቢ ይሁዲ ምን ብቻ አስረገዛትም እንጂ እዚህ ላይ ማስታወስ የሚያስፈልገን መኳንንቱ በመጨረሻ የግዳቸውን ሳባን ሲያነግሷት ድንግል እስከሆንሽ ድረስ ብቻ ነው ግን የኛ ንግስት የምትሆኙ ለማንም ይሁን ለማን መቼም ይሁን የትም ድንግልናሽን ያስረከብሽለት ግን ቫይ ዲስክራሲያቶ ብለን ነው በካልቾ የምናባረርሽ ብለዋት ተስማምታ ነበር። ጣሊያንኛም አያስፈልግም ካልቾም አያስፈልግም አለቻቸው እየገለመጠቻቸው። ምርጫዬ ወይ ዘውድ ወይ ወንድ መሆኑን አውቃለሁ። የዳግማዊ ዘንዶ ፍርሃት ሲለቃቸው ጊዜ እንደገና ሙግት ክርክር አመጡ። እስቲ ጊዜ ያሳያችሁ። እንግዲህ እኮ ጉድ የሰራት ያሰላቢ ሰለሞን ይኸውም እኮ 700 ሚስቶች 300 ቅባት ቅምጦች እያሉት ነው። ባይገርማችሁ ወደዚያ ጉድ እንዴት ተደረሰ ግን? ንጉሥ ሰለሞንን ከሀገር ድንበር የመጣ መልእክተኛ ነግሮታል። ጥበበኛ ነህ ሲሉ ስለሰማው ጥበብህን ለማየት ከሩቅ ሀገር መጥቻለሁ፣ ፍቀድልኝ። በልዩ ጥንቃቄና ከበሬታ እንድታጅቧቸው ንግስቲቱን የኔን እህት እንድታመጡልኝ ያህል ብሎ ተቀባዮች ላከላት። ዙፋንን ያህል አንገብጋቢ ነገር ለአደጋ ተታ ጥበብ ለማየት የምትመጣ የሚመጡ ልበል እንጂ ዙፋንስ አለምስ ምን ነው አየቸው በቅቶኛል ያሉ አሮጊት ንግስት ሳይሆኑ አይቀሩም ብሎ ገመተ። ሰለሞን እንደ ልማዱ ተዝናንቶ ስለ ጥበብና ስለ ሴት ልጅ እያሰበና ንብ ቢራቢሮውን እያስተዋለ አትክልት ውስጥ ሲዘዋወር ያ ክልፍልፍ አጋፋሪ የፕሮቶኮል ወይም የሥነ ስርዓት ሹም እየሮጠ መጣና ልናገር ይፈቀድልኝ እንኳን ሳይል ቁና እየተነፈሰ መጣች። ደረሰች የሩቅ አገር ንግስቲቱ እህትህ አለ። አንቺ ነው የምትላቸው? ትንሽ እየቆጣ ጋር ይቅርታ ይደረግልኝ ንጉሥ ሆይ ከወጣትነታቸውና ከውበታቸው የተነሳ ልቤ ውስጥ አንተን እንደምልህ ሆነብኝ። አትዘባርቅ እንግዲህ ንግስቲቱ ወጣት ናቸው ነው የምትለኝ? ካንተ ይወጣታሉ አለ እየተቻኮለ። ደግሞ በግራ በኩል ትንሽ ታነክስ ነበር። ወደዚህ ሳጅባት ወደ አንተ ግቢ ባንበሳ በር በኩል ተከትያት ልክ በሩን ስትሻገር መሬቱን ከሚያስሰው ብርቅርቅ ቀሚሷ ስር የሆነ ነገር ተፈናጥሮ ፊታችን ወደቀ። ምንድነው ብዬ ባየው ያህያሸ ሆና ቀጥሎ ገርሞኝ ሳያት ሁለት እግሯ እኩል ይረግጣል፣ አታነክስም። ምን እያልክ ነው ግን? ግራ እግሯ ሸኮነ የነበረው አንተ ቀጸር ግቢ ስትገባ ተፈናጥሮ ወደቀላት። ወይ አንተ ወይ ቤት አዳም ናችኋት። አትዘባርቃል ተባልክም ቤሽቲያ ሀጠረው ብሎ አካለበው በጠራ ዕብራይስጥኛ። የፖለቲካ ጥበብ አስገድዶት ባይሆን ኑሮ ገና ድሮ ቫይቪያ ዲስክራሲያቶ አንድ ካልቾ መርቆ አሰናብቶት ነበር። እስቲ ጊዜ ያሳያችሁ። ግድ የለም ቀኑን ይጠብቅ አለ ሰለሞን ለራሱ። በዚያች ደቂቃና ሰከንድ ነው ይላሉ ሰለሞን የማይረሳ ዝነኛ ጥበቡን የተናገረው። ዙሪያውን የቆሙት ይሰሙት ዘንድ ዝግ ጆሮአቸውን አንኳኳ ብሎ ጉሮሮውን በመጥረግ ለሁሉ ጊዜ አለው አለ ሰለሞን። የሰሙት አደነቁ። ሊጻፍ ይገባል ተባለ፣ ተጻፈ ከጭማሪ ጋር። ለአሕዛብም ለክርስቲያንም ልመርቅላቸው አለ ጠቢብ ንጉሥ። ሆነም ጊዜው በደረሰ ጊዜ ንግስተ ሳባን ወደ ንጉሥ ሰለሞን አመጧት። ባያትም ጊዜ ልቡ ትርክክ
ካለ ቅጽበታዊ ፍቅርም ልብ ውስጥ ገብቶ አቃጠለው፣ ነደደ። ሰለሞን ከጥበቡ ብዛት የተነሳ ሳባን ከቁርስ በኋላ አትክልት ውስጥ እንሸራሸር ብሎ ስዳትና የረጋ ውሃ ተሻገሩ። ሰለሞን ጊዜውን አነጣጥሮ አይኑን ወደ ውሃው ቢወረውር ለቅጽበት ወለል ብላ ታየችው በውሃ መስታወት። አቤት የእግሮቿ ውበት! እስከሚገናኙ ድረስ ሳያቸው ጭኖቿን። ሰአሊ ለነ ቅድስት የሴት ልጅ ውብ ተአምር። ካንቺ ጋር አድሬ ሲነጋ ልሙት ለአፈር አይደለም ወይ የተፈጠርኩት ሲል ሰለሞን ሌላ ጥበብ በልቡ የተናገረውን ያን ጊዜ ነበር። ቀናትም ሳምንታትም አለፉ። ሰለሞንና ሳባ ሲበዛ ተግባቡ፣ ተዋደዱ። በጣም አርቦሾ ነው። የሰራውን ቤተ መቅደስና ከአንደበቱ የሚወጣውን ጥበብ አደነቀች። እንኳንም መጣሁ አለች። አንድ እንቆቅልሽ አቀረበችለት፣ ጥበበኛነቱን ለመጨረሻ ጊዜ ለመፈተን። ልክ የዝጌራ አበባ የሚመስሉ የክር አበባዎች ሰፍታ እውነተኞቹ አበባዎች መሃል ተከለቻቸውና ሰለሞንን ጠርታ የትኞቹ ናቸው የኔ ስፌት አበባዎች? በእጅ ሳትነካ በአፍንጫ ሳታሸት በአይነ ብቻ ለይተህ ንገረኝ አለችው። እና ለይቶ ነገራት። ይሄ ቡዳ። ብራቮ ልጅ አለችው ጀርባውን መታ እያደረገች። እንዴት አወክ ለመሆኑ? ንቦቹና በራሪ ነፍሳቱ እንዲሁም ሌሎች ጥቃቅኑ ፍጡራን የአንቺን አበቦች አይጎበኟቸውም አላት። እንዲያው ምን ላርግህ የኔ ባትሆን እንዴት ይቆጨኝ ነበር። ያንቺ ነኝ እንደ ነህና ታዲያ ምን ነው እንዳዳምና ሔዋን እንተቃቀፍ ስልሽም ቢታ ያለሽ እየነገርኩ ድንግል ሆኜ እንድኖር መሐል አለብኝ። ታዲያ አንቺ የማልሽ እንደሆን እኔ በፍቅር መሞት አለብኝ? ተው እንጂ እንደሱ አትበል የኔ ቆንጆ። ጊዜው ደረሰና ሰለሞን በሳባ ላይ ቆራጥ እርምጃ ሊወስድባት ተነሳ። ነሐሴ 9 ቀን 1985። ለመሆኑ ሰለሞን ሳባን እንዴት ባለ ጥበብ ያስታት ይሆን? በቀጣይ ክፍል የምንገባበዘው ይሆናል። ስብሐትን አመስግነናል። እነሆ በረከት